ወድቀዋል ሲሉ በአለት ላይ ጸንተን የምንቆም ድንቅ ፍጥሮች ነው። ለዚህ ነው አማራነት ከሚለው ስማችን ላይ አሸናፊነት የታተመበት። ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። አቶ ክርስቲያን ታደለን፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር፣ ዶክተር ቴዎድሮስ ኃይለማርያምንና ሌሎች ፖለቲከኛ ጋዜጠኞችን የግፍ እስረኞችን በተመለከተ የሚሰራጨው መረጃ ሐሰተኛ መሆኑን ባለፈው መዘገባችን ይታወሳል። ይህ በእንዲህ እንዳለ ስለ ፖለቲከኛና የግፍ እስረኞች ከጋዜጠኛ በቃሉ አላምረው የተሰጠውን አስተያየት የምናስደምጣችሁ ይሆናል። ጋዜጠኛ በቃሉ አላምረው በበኩሉ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር፣ ዶክተር ቴዎድሮስ ኃይለማርያምንና ሌሎች ፖለቲከኛና ጋዜጠኞችን የግፍ እስረኞችን በተመለከተ የሚሰራጨው መረጃ ሐሰተኛ መሆኑን ያረጋገጠ ሲሆን እነ ክርስቲያን ታደለ ይቅርታ ጠይቀው ሊፈቱ ነው፣ ፓርላማውንም ይቅርታ ሊጠይቁ ነው ወዘተ የሚባለው መረጃ ብልጽግና በአማራ ክልል ከሰሞኑ በተለያዩ ከተሞች እያደረገ ላለው የፖለቲካ ቅስቀሳ ማጀቢያ እንዲሆን ታልሞ እየተሰራ ያለ የፕሮፓጋንዳ ዘመቻ እንደሆነ ተረጋግጧል ሲል ገልጿል። ብልጽግና እስረኞችን ክርስቲያን ታደለን ከዳን ብለው ደበደቡት የሚል ሐሰተኛ መረጃን እንዳስተራጨ የገለጸ ሲሆን ምናልባት የታሰሩት ጋሻው መርሻና በለጠ ሞላ ቢሆኑ ይህ መረጃ ይታመን ነበር ያለ ሲሆን ቀሎ ግን የታሰሩት ክርስቲያን ታደለና ዮሐንስ ቧያሌውና መሰል የቃል ሰዎች ናቸው። በተለይም አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያሌውና ዶክተር ካሳ ተሻገርና ሌሎችን በተመለከተ በህዝቡ ዘንድ የሚነሱ ግልጽ የሆኑ ተወካዮቻቸው የታሰሩብን ሰላማዊ ፖለቲካ ብልጽግና አይወድም፣ ሰላማዊ እንቅስቃሴ ይደረግ የሚትሉ ውሸት ነው የሚሉት መሰል ጥያቄዎች በየአዳራሹ ለማፈን አልሞ አገዛዙ የሚያሰራጨው ይህ ስም ማጥፋት ብሎም ተሸናፊ ናቸው ማለትን ያካተተ እንቁሮ ፕሮፓጋንዳ ነው ሲል ገልጾታል። ሌላው አቶ ክርስቲያን ታደለ ይቅርታ ጠይቀው ሊፈቱ ነው በማለት ጥፋት እንዳጠፉና ወንጀለኛ እንደሆኑ በማስመሰል ነገር ግን ይቅርታ ጠይቀው ሊወጡ ስለሆነ የፋኖ አባላትም ይቅርታ እየጠየቃችሁ ግቡ የሚል ማጭበርበር የያዘ ነው ሲል ገልጿል። አፈና የተፈጸመባቸው እነዚህ ፖለቲከኞች፣ ጋዜጠኞችና የአማራ ምሁራን ላለፉት 3 ዓመታት ምንም አይነት የረባ ማስረጃ አቅርቦ ወንጀለኛ መሆናቸውን ማረጋገጥና ማስመስከር ያቃተው ብልጽግና በህግ ውሳኔ ሊፈታው ባለመቻሉ ይቅርታ ይጠይቁ የሚል ቅስቀሳ ውስጥ ገብቷል። ከመጋረጃ ጀርባ ጭምር ተከልለው የቀረቡ ምስክሮችም የረባ ማስረጃና ወንጀለኛ የሚያስብል ምስክርነት ሊያስመዘግቡ ላለመቻላቸው አሁን ላይ በነፃ መለቀቅ ያለባቸውንና የግፍ እስረኞች ይቅርታ ጠይቀው ሊፈቱ ነው በማለት ልዩ የማደናገር ዘመቻ ጀምሯል ብለዋል። ዘመቻው በአማራ ህዝብ እንዲሁ በፋኖና በእስረኞች መካከል መጠራጠር እንዲፈጠር ያለመ ሲሆን በዋናነት ግን በፖለቲከኝነታቸው በአመለካከታቸውና በማንነታቸው የታሰሩትን አማራዎች አቅመቢስና ተሸናፊ ሆነው ይቅርታ ጠይቀው ሊወጡ ነው በማለት በምስር ከተለወጡ ጓደኞቻቸው ጋር ለማስተካከል የተደረገ ጥረት ነው ሲል ገልጾታል። በዋናነት አገዛዙ እነዚህን የግፍ እስረኞችን ይቅርታ ጠይቆ መፍታት አለበት። ይቅርታ ጠይቆ ባይፈታ እንኳን ፖለቲካዊ ውሳኔ በማሳለፍ በምህረት አዋጅ መሰረት ምህረት አደረኩ ብሎ መፍታት ግዴታ ነው ያለ ሲሆን በሁሉም መንገድ ስንመለከተው ብልጽግና ብልጥ ሆኖ ጨዋታ ቢጀምርም ተሸናፊውና ከሳሪው ግን እሱ ነው በማለት ሐሳቡን ቆጭቷል። ይህ በእንዲህ እንዳለ ፍትህ በሌለበት የፍትህ ሚኒስትር ሆኖ የተሾሙትና የብልጽግና የጀርባ አጥንት ሆኖ የሚያገለግለው የፍትህ ሚኒስትር ሐና አርአያ ስላሴ በማንነትና የፖለቲካ አቋም ብቻ የተከሰሰ ወይም ፍርድ ቤት የቀረበ አንድም ሰው የለም በማለት ተናግረዋል። ሚኒስትሩ ሐና ይህን የተናገሩት ዛሬ ሐሙስ ታህሳስ 23 ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ መሆኑን የመንግስት የዜና ምንጮች ዘግበዋል። ሆኖም ማንኛውም ሰው የፖለቲካ ዓላማውን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፍትህ ሚኒስቴር ህገ መንግስታዊና ስርዓቱን የማስጠበቅ ስራ መስራት ግዴታ አለበት በማለት መናገራቸውን ዘገባዎቹ ጠቅሰዋል። በፍትህ ሚኒስቴር ክስ ተመስርቶባቸው በአሁኑ ወቅት በፍርድ ሂደት ላይ ያሉ ክሶች ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውን ሚኒስትሯ በምላሻቸውና ማብራሪያቸው ላይ የገለጹ ሲሆን ሚኒስትር ሐና በክስና የክርክር ሂደት ላይ በመንግስት ወይም በአቃቢ ህግ በኩል ምስክር ባለመቅረቡ ምክንያት የተጓተቱ የፍርድ ቤት ክሶች የሉም በማለት ለምክር ቤቱ አባላት መናገራቸውን ዘገባዎቹ ጠቅሰዋል።
እናንተስ እውን እየተደረገ ያለው የፍትህን መጉላላት የት አስቀምጠውት ይህን ምላሽ እንደሰጡ ሐሳባችሁን ኮሜንት ላይ አስቀምጡልን። ወደ ሌላኛው መረጃ ስናልፍ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ያቀረቡት የዋስትና ጥያቄ ውድቅ ተደርጓል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 2018 ዓ.ም የቀረቡት አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ዛሬ የተሰየመው በአቶ ታዬ ላይ አቃቢ ህግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ትላንት ረቡዕ ታህሳስ 22 2018 ዓ.ም በካቴና ታስረው ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው አልቻለም ነበር። በዛሬው ዕለት እጃቸው በካቴና ታስረው ችሎት ቀርበዋል። አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቶላቸው እንደነበር በመግለጽ ያ ውሳኔ አለመከበሩን ተናግረዋል። ነገር ግን የችሎቱ ትዕዛዝ በጽሁፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉ ተነግረዋል። ችሎቱ በሐሙሱ ውለው አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸውን በካቴና ታስሮ ችሎት ላይ ላለመቅረብ የወሰኑት አላርጅ አለብኝ በማለት ነበር። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ህግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 ቀን 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። ወደ ሌላኛው መረጃ ስናልፍ በፋኖ ኃይሎችና በብልጽግናው መንግስት መካከል እየተደረገ ያለው የትጥቅ ትግል አሁንም ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች በበኩላቸው በትላንትናው ዕለት ከምሽቱ 2 ሰዓት ተኩል ከደብረ ታቦር ከተማና ከማህደር ማርያም ከተማ መካከል ላይ ከፍተኛ የሆነ የቦምብ ጥቃት ማድረሳቸውን ገልጸዋል። የፋኖ ኃይሎች በበኩላቸው ባደረሱት የቦምብ ጥቃት ከፍተኛ የሆነ የብልጽግና ወታደሮችን መደምሰሳቸውን የገለጹ ሲሆን ከቦምብ ፍንዳታው በኋላም ከፍተኛ የሆነ ተኩስ ልውውጥ እንደነበረም ተነግሯል። ከፍተኛ የሆነ ተኩስ ልውውጥ ከተደረገ በኋላም አንድም የፋኖ ኃይሎች ጉዳት ሳይደርስባቸው ወደ ቦታቸው ተመልሰዋል ሲሉ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ጀነራል ውባንተ አባተ አንደኛ ኮር የህዝብ ግንኙነት ኃላፊ ለመረብ ሚዲያ ተናግረዋል። ይህ በእንዲህ እንዳለ የፋኖ ኃይሎች ከወረታ ደብረ ታቦር ባለው አውራ ጎዳና ላይ በአገዛዙ ተደራጅተው በፋኖ ስም ሲዘርፉ የነበሩ ባንዳዎች ላይ ጥብቅ እርምጃ ወስደናል ሲሉ ተናግረዋል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ሜጀር ጀነራል ውባንተ አባተ ኮር ስር ከነበልባሉ ፎገራ ክፍለ ጦር የተውጣጡ የፋኖ ኃይሎች በወረታና በደብረ ታቦር መካከል ሀገረ ሰላም አርባ አምባ በቆሽ በርና ውር ተብሎ በሚጠሩ አካባቢዎች ላይ በወሰዱት እርምጃ በርካታ ባንዳዎችን ሙትና ቁስለኛ በማድረግ ቀጠናውን የማጽዳታቸውን ለመረብ ሚዲያ ከክፍለ ጦሩ ህዝብ ግንኙነት ክፍላት ማድረሳቸውን ተናግረዋል። የጋምቤላ ክልላዊ መንግስት ሁሉም የመንግስት መስሪያ ቤቶች ሰራተኞቻቸው ወደ ስራ መመለሳቸውን እንዲቆጣጠሩ ማሳሰቢያ ሰጥቷል። ይህ ማሳሰቢያ ለሁሉም የክልል መስሪያ ቤቶች በጻፈው ደብዳቤ ያስተላለፈ ሲሆን የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ መሆኑን ከደብዳቤው ላይ መመልከቱን ጠቅሶ የዘገበው ቢቢሲ ነው። ቢሮው አሁንም የጸጥታ ስጋት ባለባቸው አካባቢዎች የመንግስት ሰራተኞች ወደ ስራ ሲገቡና ሲወጡ ጥበቃ እንዲደረግላቸው ማረጋገጫ መስጠቱን ዘገባው ጠቅሷል። የክልሉ መንግስት ሰራተኞች ወደ ስራ እንዲመለሱና መስሪያ ቤቶቹም ሰራተኞቻቸው በስራ ገበታቸው ለመገኘታቸው እንዲያረጋግጡ ያሳሰበው የመንግስት መስሪያ ቤቶች በተለይ በጋምቤላ ከተማ በኢንታግ ልዩ ወረዳና በጋምቤላ ወረዳ በተከሰተው ግጭት ሳቢያ ለ3 ሳምንታት ስራ አቁመው ከቆዩ በኋላ ነው። ሆኖም ግጭት የተከሰተባቸው አካባቢዎች ቀስ በቀስ ወደ መረጋጋት በመመለሳቸው የመንግስት ሰራተኞች ወደ ስራ እንዲመለሱ የክልሉ መንግስት መወሰኑን ቢሮው ገልጿል። ጅቡቲ በሶማሊላንድ የሚገኘውን የዲፕሎማቲክ ቢሮዋን መዝጋቷ ተሰምቷል። ጅቡቲ ከሶማሊላንድ ዲፕሎማቶች መጥራቷን የሀገሪቱ መንግስት ባለስልጣናት ጠቅሰው ዓለም አቀፉ የዜና ምንጭ ዘግበዋል። የሶማሊላንድ የውጭ ጉዳይ ሚኒስትር ጅቡቲ የሚገኙትን የዲፕሎማቲክ ወኪሉን ለምክክር መጥራቱንና
ትላንት መግለጡ አይዘነጋም። ጅቡቲና ሶማሊላንድ ይህን እርምጃ የወሰዱት እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ጅቡቲ በእስራኤል ውሳኔ ላይ ብርቱ ተቃውሞ ካሰማች በኋላ ነው። ይህ በእንዲህ እንዳለ የሶማሊላንድ መንግስት ሶማሊላንድ ከእስራኤል ላገኘችው እውቅና ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች በማለት የሶማሌው ፕሬዝዳንት ሐሰን መሐመድ ያቀረቡትን ውንጀላ አስተባብለዋል። የሶማሌ ውጭ ጉዳይ ሚኒስተር ዛሬ ባወጣው መግለጫ ሶማሊላንድና እስራኤል የተፈራረሙት ስምምነት ሙሉ በሙሉ ዲፕሎማሲያዊ፣ በዓለም አቀፍ ሕግ በሁለቱ ወገኖች ሉዓላዊ ጥቅሞች መሰረት የተከናወነ እንደሆነም ገልጸዋል። የሶማሌውን ፕሬዝዳንት ውንጀላ መሰረት ቢስ ነው ያለው ሲሆን የሶማሊላንድ የውጭ ጉዳይ ሚኒስተር የውንጀላው ዓላማ ዓለም አቀፉን ህብረተሰብ ማሳሳትና የሶማሊላንድን ዲፕሎማሲያዊ ግንኙነት መሸርሸር ነው በማለት ከሷል። በተያያዘም የሶማሌው ፕሬዝዳንት እስራኤል ለሶማሊላንድ እውቅና በመስጠት መካከለኛው ምስራቅ ውስጥ የገባችበትን ችግር ወደ አፍሪካ ቀንድ አምጥተዋለች በማለት ወንጅለዋል። በመጨረሻም የአሜሪካ የጉዞ እገዳ ዛሬ ተግባራዊ መሆን ይጀምራል። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎች ላይ ያሳለፈችውን ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን እንደሚጀምር ቢቢሲ ዘግቧል። የአሜሪካ መንግስት ከወራት በፊት ኤርትራንና ሶማሊያን ጨምሮ በበርካታ ሀገራት ዜጎች ላይ የጉዞ እገዳ ጥሎ ነበር። እገዳው በሀገሪቱ ውስጥ ባሉ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች ከአሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው መሆኑ ይታወቃል። ይህ የእገዳ እርምጃ የአሜሪካን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54 የአፍሪካ ሀገራት ወደ 40 የሚጠጉ ላይ እገዳ ተጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ሀገራቱ አሳማኝ መሻሻያ እስኪያሳዩ ድረስ በስራ ላይ ይቆያል ተብሏል። አንዳንድ የአፍሪካ ሀገራት የአሜሪካን ውሳኔ በመቃወም ወደ ሀገራቸው የሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አሳውቀዋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል ያጸፋ ምላሽ መስጠታቸው ይታወቃል።